የ2018 እቅድ አፈጻጸም አንደኛ ሩብ ዓመት ሪፖርት ስናይ በመጀመሪያ ያደረግነው 2017 እቅድ አፈጻጸም ከገመገምን በኋላ በሴክተር ደረጃ አስተዋጽኦና አበርክቶ ለነበራቸው አካላት እውቅና በመስጠት ነው የጀመርነው። የንግድ ሳምንቱን አስታከን የንግድ ሳምንቱ የንግዱ ማህበረሰብ የንቅናቄ መድረክ ሆኖ አገልግለዋል። ባለድርሻ አካላት ላኪዎችን፣ በትክክል በጥራት ያመረቱ ኩባንያዎችና ድርጅቶችን፣ ፈጻሚ ሰራተኞችና አመራሮችንም ጭምር ታሳቢ አድርገን ሽልማትና እውቅና የሰጠንበትና ለ2018 እቅድ አፈጻጸም መነሻውን እንዲያገለግል ያደረግንበት ሁኔታ ነው የነበረው። እንግዲህ በአንደኛ ሩብ ዓመት በጣም የተሳካ ጊዜ ነው ብሎ መውሰድ ይቻላል። ማሳያዎችን ማቅረብ ይቻላል። አንደኛው በኦንላይን ትሬድ ሬጅስትሬሽን ላይሰንሲንግ ሲስተም በአንደኛ ሩብ ዓመት ብቻ ከ980 ሺህ በላይ የንግድ ፍቃድ ምዝገባና እድሳት ማከናወን ተችሏል። በሀገር አቀፍ ደረጃ የእቅዱን 141% ገደማ ነው የተከናወነው። የአፈጻጸም ማቹር ያደረገ የቴክኖሎጂ ግልጋሎት ወይም ዲጂታል ሰርቪስ ተብሎ ከሚጠቀሱት ውስጥ በሀገር አቀፍ ደረጃ የመጀመሪያው ነው። በጣም ሰፊ ቁጥርና ሰፊ ተዋናይ፣ ሰፊ ተገልጋይ የሚያስተናግድ ፕላትፎርም ነው። በዚህ ፕላትፎርም አማካኝነት በሀገር አቀፍ ደረጃ ይህን ያህል ቁጥር ሰርቭ ማድረግ በጣም ትልቅ አፈጻጸም ተደርጎ ሊወሰድ ይገባል። ከእቅዳችንም አንጻር 141% ገደማ ነው የፈጸምነው። ገፋ ያለ እቅድ ነው የያዝነው። በአመት ከ3 ሚሊዮን በላይ ነው የምናስበው። ይህ ማለት በዚህ መልኩ ከሄድን የአመቱን እቅድ አፈጻጸም ከዛ በላይ ለማሳለጥ የሚያስችል አቅም ተፈጥሯል ማለት ነው። በድረ ፍቃድ ኢንስፔክሽንም ወደ 117% ገደማ የወሰዱትን ንግድ ፍቃድ በምን መልኩ እያከናወኑ እንዳሉ የማረጋገጥ ስራዎች ተከናውነዋል። በጣም በኩራት መናገር የሚቻለው የውጭ ንግድ አፈጻጸም በተመለከተ ያለው ነው። የውጭ ንግድ አፈጻጸም በአንደኛ ሩብ ዓመት ብቻ ኢትዮጵያ 2.48 ቢሊዮን የአሜሪካን ዶላር ገቢ አግኝታለች። ከአምና ተመሳሳይ ወቅት ጋራ የ980 ሚሊዮን ዶላር ገደማ ብልጫ አለው። የእቅዱን 117% መፈጸም ተችሏል። ይሄ በሀገር ደረጃ እያደረግን ያለነው የማክሮ ኢኮኖሚክ ሪፎርም ውጤት ማሳየት መጀመሩን ብቻ ሳይሆን የአንድ ጊዜ ውጤት አለመሆኑን ኮንሲስተንሲ እና ኮንቲኒቲ ያለው በሆነ ጊዜ ላይ የሚቆም ወፍ ዘራሽ ውጤት ሳይሆን በ2017 የመጣውን የ8.3 ቢሊዮን የአሜሪካን ዶላር ገቢ ግኝት በ2018 የያዝነውን የ9.4 ቢሊዮን ዶላር ማሳካት እንደምንችል ከወዲሁ ውጤቱ አመላካች ሆኗል ማለት ነው። ይሄ ጊዜ ብዙ ጊዜ በኤክስፖርት ወጪ ንግድ ላይ የምንሰራ ሰዎች የምንለው ወጪ ንግድ የሚቀዛቀዝበት ጊዜ ነው። በዓላት የነበሩበት የመስቀል በዓል፣ ኢሬቻ፣ በተለያዩ አካባቢዎች አዲስ ዓመት የሚከበርበት በተለያዩ ስያሜዎች ኢትዮጵያ አዲስ ዓመት፣ ክረምቱ በራሱ ለትራንስፖርትና ሎጂስቲክስ ቅልጣፌ ብዙ ኤክስፖርት የሚነቃቃበት ጊዜ አልነበረም። ግን ውጤቱ በጣም ከፍተኛ ውጤትና ከእቅድ በላይ ማሳካት ተችሏል። በሌላ በኩል ሚኒስቴር መስሪያ ቤታችን የሚከታተላቸው ምርቶችም ወደ 149 ሚሊዮን ዶላር አካባቢ ገቢ ተገኝቶበታል። ከእቅድ አንጻር 93% ገቢ እቅድ አፈጻጸም ማሳካት ተችሏል። እንዲሁ የዓለም ንግድ ድርጅት የድርድር ሂደትም በ6 ወር ጊዜ ውስጥ ሁለተኛ ጊዜ አንደኛውን መስከረም 16 ስድስተኛው የስራ ላይ ቡድን ስብሰባ አከናውነናል። ስድስተኛው የስራ ላይ ቡድን ብቻ ማከናወን ሳይሆን ለመጀመሪያ ጊዜ ከ6 ሀገራት ጋራ የሁለትዮሽ የገበያ ድርድር አቋጭተናል። ከሌሎች ሀገራት ጋራም በፍጥነት እየሄድን ያለ ነው። ይህ ስራ ከሞላ ጎደል የድርድሩ ሂደት እንደሚሳካ ተስፋ ሰጪ ምልክቶች ታዩበትና በአንደኛ ሩብ ዓመት የ2017 አፈጻጸም ተጠናክሮ የቀጠለበት ነው ብሎ መውሰድ ይቻላል። አብዛኛው የብዙ ጊዜ ጥያቄ የሆነ የአፍሪካ ነጻ ንግድ ቀጠና ስምምነት ለምን አይተገበርም የሚለው በየብስም በአየርም ንግድ ጀምረናል ባለፈው ሳምንት። ይሄኛውም ሌላኛው ፍጻሜ ነው ማለት ነው። ጠቅላላ አድርገን ስንወስደው የአንደኛ ሩብ ዓመት አፈጻጸም አሁን የሚገልጻቸው ጉዳዮች የአመት ሪፖርት የሚመስሉ እንጂ በመቶ ቀን የተከናወኑ ወር በ90 ቀን አፈጻጸም ውስጥ የታዩ ጉዳዮች ናቸው ብሎ መውሰድ አይቻልም። ይሄ ማለት ድክመት የለም፣ ምንም አይነት እጥረት ሳይኖር የተከናወነ ስራ ነው ለማለት አይደለም። እንደዚሁ ትኩረት የሚፈልጉ ስራዎች የቅዳሜና እሁድ ገበያ ላይ ትንሽ እግር መጎተት አለ። እሱ ማጠባበቅ፣ በፌዴራል ደረጃ የድረ ፈቃድ ኢንስፔክሽን ላይ ኦፍኮርስ መጠኑ በጣም ትንሽ ነው፣ 100 ቤት የሚከናወን ቢሆንም 74% እኛ እንደ ዝቅተኛ አፈጻጸም ቆጥረን ነው የተነጋገርን ያለ ነው። እዚህ የዛሬ 2-3 ዓመት እኔም በነበርኩበት በሚኒስቴር መስሪያ ቤት ደረጃ 74 ማለት ከፍተኛ ውጤት አፈጻጸም ነው። 140 ምናምን ፐርሰንት 117 የሚለው ልምምድ የሆነ ሲመጣ 74ን በድክመት የመገምገም ነገር ነው ያለው። ዞሮ ዞሮ የኢትዮጵያ ልክ የሚኒስቴር መስሪያ ቤቱ አቅም ይሄ አይደለም መሆን ከሚገባው አንጻር ማመጣጠን የሴክተሮች ንዑሳን ሴክተሮች አቅም ማመጣጠን፣ የተለያዩ ተቋማትን አቅም ወደ ተቀራራቢ ደረጃ ማምጣት፣ የፈጻሚዎችን አቅም ወደ ተቀራራቢ ደረጃ ማምጣት ስራዎች በቀጣይ የሚጠበቁን ስራዎች ናቸው የሚል ልየታ ነው ያለን።